ራሴን አላውቅም ማለት በቃ ከዛ በኋላ እነሱ የሚሉኝ ብቻ ነው የማደርገው። እኔ ከመጀመሪያው ልጅ የሰው ጠላት የለውም። ጠላታችን እርኩስ መንፈስ ነው፣ አጋንንት ነው። በደለኛል እንዲያደርገኛል ብለን የበደለን ያክል እጥፍ ለመበደል ሳይሆን መሮጥ ያለብን ታጥፍታለች ብለን መርቃት ሌላ ቦታ ሄደች ጥፋ ልታጠፋም ትችላለች። ለምን በምን ምክንያት እንደዚህ እየሆነች ያለችው እንዴት ልትጨክን ቻለች፣ እንዴት የሰው ትዳር ልታፈርስ ቻለን ብለን ስናስብ ግን ያው መጨረሻውን አገኘ ነው። የእግዚአብሔር ማሪ ነው፣ ይቅር ባይ ነው። እኔ ሁሉ ነገር ብበድልም እግዚአብሔር እንደኛ አይደለምና ይቅር ይለኛል። እናንተም ያ ሁሉ ነገር አድርጊያችሁ ዛሬ ከጎን ያላችሁት ተረጋጊ ቲጂ ተረጋጊ። ኃይለኛ ነው የያዛት ባይለ ተረጋጊ ቲጂ በስማም እሺ ተረጋጊ ቲጂ ያዛት ደክማለች። አሁን ደክማለች። ሶስታችን ምንም ችላት አይመስልም። ደክማለች። እንዴት እናደርግ? ሰው ቀይ እኔ እኮ ታውቆኝ ነበረ። ሰላም እሺ፣ ያዛት ትነክሰናለች። ስማመታችን እኮ በዚህ ወይ እሱ ነው ከሰው ያዛት ቲጂ ስማም ቢአራ ቲጂ ያዛት ሰላም ምን ይሻላል? እኔ ከመጀመሪያውም ታውቆኝ ነበር። በቃ አይደለ ልጅቷ ወደ አይደለም ተይዛለች። በቃ የበላችሁ በኋላ ራሴን አላውቅም ማለት በቃ ከዛ በኋላ እነሱ የሚሉኝ ብቻ ነው የማደርገው። እኔ ከመጀመሪያውም ጀምሮ ገብቶኝ ነበር እንደዚህ እንደሆነች በጣም ታውቆኝ ነበር። የሆነ ነገር ባትሆን እንደዚህ አታደርግም። የሰው ልጅ የኔ አይል ጨክ ቲጂ ደህና ነሽ? እንዴት ነሽ? እስኪ ቀና በይ። እስኪ አማትቢ ወደ ራሷ ተመልሳለች። አይሽ መልሷታል ወደ ራሷ። ደህና ነሽ? ቲጂ ደህና ነሽ? ፍዝዝ ብላለች። ደህና ነሽ? አይዞሽ። ከመጀመሪያውም ጀምሮ ገብቶኝ ነበር እንደዚህ የምታደርገው ወደ አይደለም። ማን ነው እዚያ? ይኸው ለራሷን አታውቅም። አየህ ማን ነው እዚያ ያመጣኝ? ልጅቷ ወደ አይደለም እኮ እኛ ምንም አልሆንሽም። ደህና ነሽ? አሁን እንዴት ነሽ? ናው ሚስት ቁጭ ብለሽ ዝግ ና እዚህ ጋር ና በጣም ከእንትኑ አይደለችም። ምን ለቦምቦ ቲጂ እንዴት ነሽ? አሁን ምንድን ነው የሚሰማሽ? እሺ ትንሽ ጠጪ። እኔ ሲጀመር አሁንም ጸበል መሄድ አለበት። ሰላም አሁንም ጸበል መሄድ አለበት። ይሄ ማለት በጣም ክፉ ነገር ነው። ለምሳሌ አላችሁ የሰማችሁኝ ነው ማለት በምግብ እንደነገራችን ከሆነ በምግብ የገባ ነው አይደል? በምግብ የገባ መንፈስ ደግሞ ሙሉ ለሙሉ ነው የሚቆጣጠራት። ለምን ሆዷ ውስጥ እስከገባ አካሏ ሙሉ የበላችሁ ነገር ስለሚሰራጭ ማለት ነው። ስለዚህ በደንብ ጸበል መጠመቅ አለባት፣ በደንብ መጸለይ አለባት።
እርኩስ መንፈስ ትህትናን አይወድም። በትህትና በፍቅር ነው የተሸነፈውና ሁላችንም እንደዚህ አይነት ነገር ሲያጋጥመን በድሎኛል እንዲያድርጎኛል ብለን የበደለንን ያክል እጥፍ ለመበደል ሳይሆን መሮጥ ያለብን ያንን ሰው ከምን አንጻር ነው በምን ተነስቶ ነው ብለን ያንን ሰው ተረድተን አጥንተን ወደ እግዚአብሔር ማቅረብ እንዲጸልይ እንዲጾም እንዲሰግድ ከዛ በበለጠ ደግሞ ንስሐ ገብቶ ወደ ቅዱስ ቁርባን እንዲቀበልና እንዲመለስ ማድረግ አለብን እላለሁ። እና ትጂ እህታችን ዛሬ ወደ ቤተክርስቲያን እንወስድሻለን፣ ከጎንሽ ነን። ጸበልም ትጠመቂያለሽ፣ ጸሎትም ትጀምሪያለሽ። ያለውን ነገር አስተካክለናል። ቀጣዩ ደግሞ የወንድሟ ጉዳይ ደግሞ ከጊዜ በኋላ ይፈታል። አሁን ልብስን ቀይርላትና ሁላችንም ልብስን ቀይርና ወደ አንዳንዴ ሰዎች ስንባል ከባድ ነው። ምክንያቱም አሁን እቺ ልጅ እንደዚህ ባያደርገው ኖሮ የነን ትዳር ለመበተን እንትን አትልም። ገባችሁ አይደል? ሰው ነው ሰውን ክፉ የሚያደርገው ሰውን የሚቀይረው ያለ ስራችሁ ስራ የሚሰጣችሁ እና ግን ደግሞ አንዳንዴ ቅልብ ቢኖር ማለት ማንም ሰው እንደዚህ አድርጋ ያን ኩላ ትዳር እስካሁን ድረስ አልታረቁበትም፣ አልተስማሙም። ውብዬና ናሂ ማለት ነው። ያው ውብዬና ናሂ ተስማምተዋል፣ ያው በወንድሟ ምክንያት ማለት ነው። ግን እንደዛ ሆኖ እነ ዳጊ ጸበል መውሰዳቸው እኔ በጣም ነው የማደንቃቸው። በቃ ይቅር የሚል ልብ ያለው ሰው በጣም እድለኝነት ነው እግዚአብሔርን እና በጣም ደስ ይላል። እሷም ወደ ራሷ ተመልሳ ይቅርታ መጠየቋ ትልቅነት ነው። ግን የነ ናሂ እና የነ ዳጊ ጥሩነት በጣም ነው። እኔ እግዚአብሔርን እንደዚህ አይነት ሰው አይቼ አላውቅም። እግዚአብሔር ይመስገን ነው የሚባለው።